ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ቀላል ለቁርስ እንደ አማራጭ ለቁርስ የሚሆን ምርጥ የሆነ የበሶ ጭብጦ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። ጭብጧችንን ለመስራት የሚያስፈልገን በዋናነት ይሄ የምትመለከቱት የበሶ ዱቄት ነው። እንግዲህ የበሶ ዱቄት ከገብስ ታምሶ በደንብ ተደርጎ የሚዘጋጅ ማለት ነው። እንግዲህ በሶአችንን እንደዚህ የሚያስፈልገንን ለማበስበስ ወይም ደግሞ ጭብጦ ለምንሰራው የሚያስፈልገንን የሚያህል እንጠቀማለን ማለት ነው። ከዛ እዚህ ጋር የምትመለከቱት በጣም ጥቂት ጨው እንጨምራለን። እዚህ ጋር ደግሞ ቁርንፉድ ወይ ደግሞ ሲናምን ፓውደሩን እንጨምራለን። እዚህ ጋር ስኳር አንድ የሻይ ማንኪያ እንጨምርበታለን። ስኳር እንደምንፈልገው እንደሚጣፍጠን ማለት ነው። እንግዲህ ማለት በጣም ሲጣፍጥ በጣም መካከለኛ እንደምንፈልገው ማለት ነው። አንድ የሻይ ማንኪያ ነው። መልሼ እንደገና አንድ የሻይ ማንኪያ ጨምሬበታለሁ። ከዛ ሁሉንም አንድ ላይ በደንብ ይዘን እናዋህደዋለን ማለት ነው። አንድ ሻይ ማንኪያ ሁለት እንግዲህ አንድ ሾርባ ማንኪያ ይሆናል ማለት ነው። ከዛ እዚህ ጋር የምትመለከቱት ሞቅ ያለ ውሃ ነው። በደንብ ሞቅ ያለ ውሃ ማለት ነው። በሷችንን በደንብ ያበሰብስልናል ማለት ነው። ሞቅ ያለ ውሃ ሲሆን ብዙ ጊዜ ሁሉንም ጥሩ አድርጎ በሷችንን እንድናበሰብስ ይረዳናል። በጣም ትንሽ ዱቄት ስለሆነ የምጠቀመው ብዙ ስላልሆነ በማንኪያ ነው እያበሰበስኩት ያለሁት ማለት ነው። በእጃችንም በደንብ ንጹህ አድርገን እጃችንን ብንፈልግ በግሎቭ ብንፈልግ ደግሞ በእጅም ነው የሚዘጋጀው። እውነት ለመናገር በሶ ማለት ነው እንግዲህ ጭብጦ ማለት ነው። በኋላ ላይ በእጃችንም ስለምንጨብጠው እኔ ግን ጥቂት ስለሆነ ብዙም ስላልሆነ በማንኪያ እያስኩኝ እያራራስኩኝ እንትን እያልኩት ነው ማለት ነው። እያቀላቀልኩት ነው ማለት ነው። በደንብ እያረገን እያበሳበሰን እንትን እያለን በሷችንን በደንብ እያረገን እንትን እንለዋለን ማለት ነው። እንዲረስ እያደረግን በጣም እንዳይረስብን ግን ፍርፍር እንዲል ስንጨብጠው እንዲጨበጥልን እንዲሆን ያክል ማለት ነው። እያየን ውሃውን ጠብ እያደረገን እርስ በራሱ እያያያዘን እያፍታታን በደንብ አድርገን በማንኪያው ይዘን እንትን እንለዋለን ማለት ነው። በሶን እናዘጋጃለን ማለት ነው። በደንብ እያደረገን እንደዚህ በምታዩት መልክ ፍርፍር እያደረገን ውሃው የተቋጠረ ካለ እንዲፍታታ እያደረገን ከዱቄቱ ጋር እየደባለቅን በደንብ ይዘን እናበሰብሰዋለን ማለት ነው። ምን በሶችንን ማለት ነው። እንግዲህ በሶ ዱቄታችንን ማለት ነው። በደንብ አርግተን እንደዚህ እያደረገን እያበሰበስን ውሃውን ጠብ እያደረገን የሚያስፈልገንን ያህል ማለት ነው። እንግዲህ በሶ እንደምታዩት ከለሩን ለውጧል። በደንብ እያያዝን በማንኪያው ሁሉ ቦታ የተቆጣጠረ ካለ ውሃ ይዞ የተቋጠረ ካለ ውሃውን እያፍታታን ከውስጡ የተቋጠረውን በሶ በደንብ እየበተንን ከሌሎች ከዱቄቶቹ ጋር በደንብ እየቀላቀለን በደንብ ይዘን እናበሰብሰዋለን ማለት ነው። በደንብ ይዘን ማለት ነው። ማበስበስ ማለት በጣም እንዲርስ ሳይሆን እንዲሁ ፍርፍር እንዲልልን ያክል ማለት ነው። ከዛ እንደዚህ በምታዩት መልክ በደንብ በሷችንን ካፈረፈርን በኋላ ካበሰበስን በኋላ እንደምትመለከቱት ማለት ነው ሁሉንም በደንብ ይዘን አራርሰነዋል። በደንብ አበስብሰነዋል። ከዛ በኋላ እንደምታዩት በጣም ሁሉም ቅድም ነጭ ዱቄት ነበረ። አሁን ግን እንደዛ አይደለም። ምን ሆኗል? እርስ በራሱ በሶ አበስብሰነዋል ማለት ነው። ከዛ በእንደዚህ መልክ በደንብ የተቋጠረ የመሰለን በደንብ እያየን እያረጋገጠን እንበትነዋለን። ውስጡ ዱቄት እንዳይሆንብን ማለት ነው። በኋላ ላይ አያችሁት? ሁሉን ነገር እንደዚህ በዚህ መልክ ካበሰበስን በኋላ ከዛ በመቀጠል ዘይት የወይራ ዘይት ነው የተጠቀምኩትኝ። እናንተ ባላችሁ ማንኛውም ዘይት መጠቀም ትችላላችሁ። እኔ የጾም የበሶ የጭብጡ አሰራር ነው የምሰራው። ግን ደግሞ ጾም ባይሆን ደግሞ በቅቤ መተካት ትችላላችሁ። ቅቤ ተክታችሁ እንዲሁም ደግሞ በሲናምኑ ወይም ደግሞ በቀረፋው ፋንታ ሌላ እንደ ኮረሪማ ያለ ቅመም ተጠቅማችሁ በጨውና በበርበሬ በኮረሪማ አድርጋችሁ መጠቀም ትችላላችሁ። እንደዚህ ግን ስኳር ጨምራችሁ በምታዘጋጁበት ጊዜ ሲናምን ታረጉበት በጣም ተመራጭና ልዩ ነው ማለት ነው። በሶ በራሱ በባህሪው ሲፈጭ ይደረጋል። የሻይ ቅመም ወይም ደግሞ እንደ ቀረፋ ያለውን ነገር ተጨምሮበት ነው አንድ ላይ የሚፈጨው የሚዘጋጀው ማለት ነው። ለሚበሰበስ እንዲሁም ደግሞ ለሚጠጣ ተብሎ ሲታሰብ በእንደዚህ መልክ ይዘጋጃል። በተለይ ለሚጠጣ ሲዘጋጅ ማለት እንዲሁም ደግሞ ለበሶም ለማንኛውም ለበሶ ጥሩ የሆነ የሽታ መዓዛ እንዲኖረው ጣዕም እንዲኖረው በዛ መልክ
ተደርጎ ነው የሚፈጨው ማለት ነው ከጅምሩ። እኛ ደግሞ ፍሬሹን ደግሞ ብንጨምርበት ደግሞ የበለጠ ጣዕሙን ቆንጆ ያደርግልናል። በተለይ ስኳር ጨምረን ስንሰራ ሲናሞኑን ብንጠቀም ተመራጭ ነው ማለት ነው። ደግሞ በሱም ደግሞ በጨው በሚጥሚጣ በበርበሬ ደግሞ ከፈለግን ደግሞ በቂቤና በኮረሪማ አድርገን ብናዘጋጀው ሞር የተሻለ ነው ማለት ነው። እንግዲህ እንደምታዩት በወይራ ዘይቱን በሁሉም በደንብ ይዘን ካበሰበስን በደንብ አድርገን ካዋሃድን በኋላ እንደምታዩት ስንሞክረው ወደውን በሶ ጭብጥ ነው የሚለው። አሁን ጨበጥ እያደረግን ለቁርስ ብንፈልግ ለመክሰስ እናዘጋጀዋለን ማለት ነው። እንደምታዩት እንግዲህ ጭብጥ እያደረግን እንደው ስንቶቻችሁ በተለይ ልጆች ሆናችሁ የእውነት እኔ በጣም ልጅ ሆኜ ሱስ ነው የነበረብኝ ማለት ይቻላል። በቃ በጣም ነበር የምወደው። በቃ በስኳር የሚያዘጋጀውት እንደዛ በቃ የልጅነቴን ትዝታ እውነት ለመናገር ጭቆ በበላ ይሻለኛል በጨው ሲሆን ማለት ነው። በቃ ምንም ነገር ውሃ ሳይገባበት ጭቆን ማለት ነው። ግን ከዛ ውጭ ግን እንደዚህ ግን ጭብጦ ብዬ ሳስብ ግን በስኳር ብጠቀም ደስ ይለኛል። በስኳር ነው የምወደው። በጨው ብዙም ፍላጎቱ የለኝም። እናንተ ግን ስኳሩን ካልፈለጋችሁ በጨው ተክታችሁ መስራት ትችላላችሁ። እንዳልኳችሁ በጨው በበርበሬ በሚጥሚጣ እንዲሁም ደግሞ በኮረሪማ አድርጋችሁ በድጋሚ በዛ መልክ ማዘጋጀት ትችላላችሁ። ለጨው ጣዕም እንደዛ ያሉት ቅመሞች ወይ ደግሞ ግብአቶች ጨውን በደንብ ኮረሪማውን በደንብ አድርጋችሁ ብትሰሩት የበለጠ ቆንጆ የሆነ እንዲበላ ይረዳችኋል ማለት ነው። በጣፋጭ ደግሞ አድርጋችሁ ከሰራችሁ ደግሞ ይሄ ደግሞ በቃ ሌላ ልዩ የሆነ ጣዕም ነው የሚሰጠው ሲናምናችን ማለት ነው። በጣም ምርጥ ነው። የእውነት ትወዱታላችሁ። ስንቶቻችሁ ልጅነታችሁን እንደምታስታውሱ ቃላት የለኝም። ኮመንት መስጫ ላይ ሀሳብ አስተያየታችሁን እኔም የልጅነቴ ብላችሁ የምትሉት ካለ ጻፉልኝ ብዬ እላችኋለሁ። እንግዲህ በቀላሉ የበሶ ጭብጦ አሰራሪ ይህንን ይመስላል። ከሻይ ጋር እንግዲህ ከጎን ለቁርስ ለመክሰስ ለምትፈልጉት ነገር መጠቀም ትችላላችሁ። ልጆቻችን የበለጠ ስንዴ ነገር ነጭ ነገር ዳቦ ነገር ከምናበላቸው አልፎ በእንደዚህ መልክ ሰርተን ብንሰጣቸው እንደ አማራጭ ይሆንላቸዋል። ደግሞ በሚገርማችሁ ሁኔታ በቃ አንድ ሰው ሁለቱን ከበላ ራሱ በጣም ነው ጥግብ የሚያደርገው እውነት ለመናገር ማለት ነው። በጣም ልዩ ነው። ልጆቻችንንም በዚህ መልክ በተለይ ውጭ ሀገር ያሉ ልጆቻችን እንደዚህ ያለውን ምግብ ለማሳየት ለማስለመድ ለማስተዋወቅ በጣም ሬር ነው የሚሆንብንና በዛ ውስጥ ሁሉ ሰርተን ብናስለምዳቸው ብናስተዋውቃቸው ይሄ ምክንያቱም አንዱ እንደ ባህላዊ ምግባችን በሚባል ደረጃ ስለሆነ ማለት ነው። እንግዲህ ብዙዎቻችን ትዝታችን ነው ማለት ነው እንግዲህና በዚያው ልጆቻችንም እንድናስተዋውቃቸው እኛም ደግሞ ሰርተን የልጅነት ትዝታችንን እንድናስታውስ እንድናስብ በዚህ አጋጣሚ እንድትሉኝ እላለሁኝ። በድጋሚ ኮመንት መስጫ ላይ ጻፉልኝ ሀሳብ አስተያየታችሁን፣ የልጅነት ትዝታችሁ ማለት ነው። የበሶ የጭብጦ አሰራሪ ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ ሁሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ያደረጋችሁ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ነግራችሁ አልችልም። ሰርታችሁ ሞክሩት። ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ። በድጋሚ የጭብጦ አሰራሪ ይሄን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። ባባይ